ደህና ደሩ ደህና ዋሉ እንዴት ነው ይቀመጡ ታዲያስ እንዴት ዋላችሁ እንዴት ነሽ ደህና ነሽ እሺ ሁሉ ሰላም አለ ሰላም ሰዎችዬ እንዴት ናችሁ ታዲያስ ሁሉ ሰላም እግዚአብሔር አምላክ የተመሰገነ ይሁን እኔ በጣም ደህና ነኝ እናንተም ደህና እንደሆናችሁ አስባለሁኝ እግዚአብሔር ይመስገን ስለናንተም በዓለም አቀፍ የጤና ተቋም በWHO መስፈርት መሰረት ወይም ደግሞ የጉበት በሽታን በተመለከተ የግንዛቤ ማስጨበጫ በዓለም አቀፍ ደረጃ ታስቦ ይውላል ማለት ነው እኛም ደግሞ እንደ ስዊስ ዳያግኖስቲክስ ኢትዮጵያ እንደ ምርመራ ተቋም እንደመሆናችን የጉበት ጥቅሙ ምንድነው የጉበት በሽታ እንዴት ይተላለፋል የጉበት በሽታ መዳን ይችላል ወይ የጉበት በሽታን መከላከል እንችላለን ወይ ጉበት በሽታ ምን ሲሆን ወደ ካንሰርነት ይቀየራል የሚሉትንና የየትኛውን የህብረተሰብ ወይም ደግሞ የእድሜ ክልል ይነካል የሚሉትን ጥያቄዎች አንድ በአንድ ስለናንተ በመሆን የናንተ ቮይስ በመሆን ባለሙያዎቻችንን በመጠየቅ ወሩን ሙሉ የተለያዩ ለናንተ ሊጠቅማችሁ የሚችል ስዊስ ዳያግኖስቲክስ ኢትዮጵያ ድረገጽ ላይ ወደናንተ እናመጣላችኋለን ማለት ነው እናንተም ደግሞ ጥያቄ ካላችሁ መረዳት የምትፈልጉት ነገር ካለ እና ሌሎች ተያያዥ ነገሮች ያላችሁ የትኛውንም አይነት ኢሹ እዛ ላይ በመጠየቅ ተገቢ ምላሽ እንደምታገኙ እምነቴ ነው እኔም እየጋበዝኳችሁ ነው እንግዲህ ስትመጡ እንማማራለን እዛም ፔጅ ውስጥ ምላሾችን እንሰጣለን ብዙ እየተማማርን ወሩን ሙሉ አብረን እንሆናለን ማለት ነው አሁን ደግሞ ወደ ባለሙያዎቻችን ወስጄ አንድ በአንድ ነው ስለናንተ ወጥሬ መጠይቅላችሁ ነው ጉበት የታመመው ወይም ደግሞ በበሽታው የተጠቃ ወይም ወደ ካንሰርነት የተቀየረ ጉበት ጥያቄ ነው የምጠይቀው ሙሉ ለሙሉ ከሰውነታችን ተቆርጦ ወጥቶ ከሌላ ሰው አይደንቲካል ትራንስፕላንት ተመሳሳይ እንትን ካለው ሰው ተወስዶ በትንሽ ተቦጭቆ ተወስዶ ራሱን ያሳድጋል ማለት ጉበትን መለገስ ይቻላል ምክንያቱም ራሱን ያሰፋል ለምሳሌ ቤተሰቦቻችን ላይ ጉበቱ የተጎዳ የቤተሰብ አካል ቢኖረን ወይም የትኛውም የሰው ልጆች ቢኖሩ ከጉበታችን ብናካፍላቸው የኛም በቦታው ይተካል ያኛውም ትንሽ ተቦጭቆ የተሰጠውም ራሱን እንዴት ነው አስፋፍቶ አሳድጎ አንድ ሰው እንደገና እንዲኖር ህይወት መቀጠል ይቻላል መባል ብቻ ሳይሆን የሆነለትንም ሰው አውቃለሁኝና ይሄም እኮ አንድ እግዚአብሔር የፈጠረልን መልካም ነገር ነው አይደል ልክ ነኝ ትክክል ነሽ ልክ ነው ጉበት የራሱ የማደግ ባህሪ ያለው ልካን ጥፍር ጸጉር እንደሚያድገው ጉበትም ትንሽዬ ትራንስፕላንት ተደርጎ ራሱን አሳድጎ ትልቅ የመሆን እንትን ያለው ኦርጋን ነው በኔቸሩ ራሱን ቶሎ አሳድጎ ወደ ኖርማል ስትራክቸር ይቀየራል ጉበት ልክ ተቆርጦ ትራንስፕላንት ደረጃ ላይ ለትራንስፕላንት የሚያደርሰን ወይም ንቅለ ተከላ የጉበት የሚያደርሰን ኬዞች አሉ ኮመንሊ ካንሰር እና ጠባሳ ሲፈጥሩ ናቸው ይሄኛው ማለት ጉበት ፈንክሽኑ ዳሜጅ ሆናል ካንሰር ደግሞ ማለት early ሲገኝ ወደ ሌላ ቦታ እንዳይሰራጭ ዲቴክት አድርገን ማውጣት አለብን ምክንያቱም ከጉበት ወደ ሌላ ክፍል የመሰራጨት እድል ስላለው ስለዚህ እነዚህን ትራንስፕላንት ካደረግን በኋላ ራሱ የማደግ እንትኑ ከፍተኛ ነው ሆኖም ግን ሄፓታይተስ ቢ ካለ እና ካንሰር ደረጃ ከደረሰ ጉበት ትራንስፕላንት ሆኖ መድኃኒቱ መቀጠል አለበት ምክንያቱም ሄፓታይተስ ቢ ሌላ ሰውነቶች ላይ ይገኛል የመገኘት እድል ስላለው በሌላ ሰውነት ላይ ደም ላይ ስለሆነ ብዙ ጊዜ ሰርኩሌት የሚያደርገው ያ ትራንስፕላንት የተደረገው ኦርጋን መድኃኒት ላይ ሆኖ ቫይረሱ መቆጣጠር አለብን እንዲጠፋ ማለት ነው ስለዚህ ሄፓታይተስ ቢ ላይ ያለ ሰው ትራንስፕላንት ተደርጎ መድኃኒት ይቀጥላል ሌሎቹ ግን ከትራንስፕላንት በኋላ እንደገና አዲስ ጉበት አግኝቶ የመኖር እድላቸው ሰፊ ነው የግብረ ስጋ ግንኙነትን አነሳን ንጽህናን ካለመጠበቅ የሚመጣን የጉበት በሽታ አይነት አነሳን ከእናት ወደ ልጅ እንደሚተላለፍ አነሳን በመነካካት በላብ እና በመሳሰሉ ነገሮች እንደውም ከኤችአይቪ በበለጠ መተላለፊያ መንገዱም በጣም ብዙ ነው እንደገና ደግሞ የመሰራጨት አቅሙም ከባድ ነው ሰው ግን ይሄንን በደንብ ያልገባው ነገር ነው በበቂ ደረጃ ግንዛቤ ማስጨበጫዎች አልተደረጉም ብዬ አስባለሁ ሁሉ ጊዜም
እናንተም እንደ ኃላፊነት እኛም ሁላችንም የጉበት በሽታን ስንመረምር በቂ የግንዛቤ ማስጨበጫ መስጠት እንዳለብንም ማስተማር ያስፈልጋል ብዬ አምናለሁ በሀገር ደረጃ። በትክክል ይሄኛው ነገር በደንብ መታሰብ ያለበት ነገር ነው። ምክንያቱም አንድ ሰው ግንዛቤ ነው መጀመሪያ አዌርነስ ነው ክሬት መደረግ ያለበት። ምን ያህል አውቋል ስለ በሽታው እና የበሽታው መተላለፊያ መንገዶች የሚለውን ማወቅ በግዴታነት ሐኪሙ ማሳወቅ አለበት። እነዚህ ነገሮች እንዴት ነው አውቆ ቀጣይ ፕላን ፊውቸር ፕላን መያዝ ያለበት የሚለውን ነገር አስፈላጊ ነው። ስፔሻሊ እነዚህ ነገሮች ካወቅን በኋላ የህክምና አይነቶቹ የተለያዩ ናቸው። ከሌለብን እንኳን ቫክሲን ወይም ክትባት የማግኘት እድል ስላለን ሌሎች ሰዎችን ካለብን ላለማስተላለፍ ቫክሲን አቬለብል እንደሆነ ለመንገር ይህንን ነገር እድሉን ከተሰጠኝ አይቀር መግለጽ መፈልገው ማንኛውም ሄፓታይተስ በሽታ ምርመራ ከተደረገ በኋላ ቀጣይ ፈርዘር ፕላኑ ከሐኪሙ ጋር በመወያየት የትኛው ነው ጉዳት ሊያመጣ የሚችለው የትኛው ነው ቶሎ ህክምና የሚያመጣ የሚለውን ማወቅ አለብን። ስፔሻሊ አሁን ፎከስ እያደረግን ያለ ነው በጣም በከፍተኛ ደረጃ እየተገኘ ያለ ሄፓታይተስ ቢ ነው እና መተላለፊያው ደግሞ በጣም ከፍተኛ ነው። አንድ ሰው ከተያዘ በኋላ ሌሎችን ቤተሰብ ውስጥ የሚኖር ከሆነ ግልጽ በሆነ ነገር ተናግሮ ህክምና ማድረግ አለባቸው። መመርመር ነፃ ከሆኑ ክትባት ማግኘት አለባቸው። ምክንያቱም የመተላለፍ ሬንጁ ከፍተኛ ነው። በአንዴ ነው ስፕሪድ አድርጎ ብዙ ሰዎችን ሊያስይዝ የሚችለው ማለት ነው። ይሄን ነገር ዶክተር ልክ አሁን ፖሊዮ የምናምን ልምሻ ምናምን እየተባለ ብዙ ክትባቶች አሉ አይደለም? አሁን ደግሞ ለሴቶቻችን በልጅነታቸው ጀምሮ 14 ዓመት 10 ምናምን ዓመት ጀምሮ ያው በደንብ ምናምን እያልኩ በመልሰው ይቅርታ አድርግልኝ ፕሮፌሽናል ስላልሆንኩኝ ትክክል ያልሆነ ፊገር ስለማልገልጽ ያ ክፍተት እንዳይፈጥርብኝ ነው። አንተ ታስተካክለኛለህ። እና ወጣት ሴት ልጆቻችንን ሰርቫይካል ካንሰርን በተመለከተ ክትባት ይሰጥ ይባላል እና በትምህርት ቤቶችም አንዳንድ ትምህርት ቤቶች ላይ ይሄ አቬለብል ነው። እንደ ጉበት አደገኛ የሆነ በሽታ ለምሳሌ አሁን ልጆች እንደተወለዱ በየሆስፒታሎች በየጤና ጣቢያዎች ላይ እንደተወለዱ በ72 ሰዓት እንደዚህ አካባቢ ክትባት ይሰጣቸዋል ወይ? እንዲሰጥ ይገደዳል ወይ? አንድ ሁለት ደግሞ የትኛውን ቦታ ላይ ሲኬድ የጉበት በሽታ ክትባቶችን እንዲደረግ ማስገደድ የለብንም ብለህ ታስባለህ ወይ? ለህብረተሰቡ ካምፔን መነሳት አለበት። ካምፔን ከ2000 ዓመተ ምህረት ጀምሮ ላይክ ሚድ ተርም ላይክ ልክ እንደተወለዱ ፔንታቫለንት ምንለው ክትባት አለ። ልጆች እንደተወለዱ ኢንፋንት ፔሪድ ላይ ሄፓታይተስ ቢ ክትባት ይሰጣል። ልክ እንደተወለዱ በ24 ሰዓት ውስጥ ከዛ በኋላ በአንድ ወርና ከ6 ወር ጋብ 3 ዙር ክትባት ይሰጣል። ይሄ አስፈላጊ ነው። ምክንያቱም የመከላከል እድሉ ቅድም እንደጠቀስኩት እስከ 30-20 ዓመት ድረስ የመከላከል እድል አለው። ስለዚህ በልጅነት የሚሰጠው ክትባት አድገን ላለመያዝ የሚጠቅም ነው እና ልክ እንደተወለዱ የሚሰጠው ክትባት ላይ በጣም አድሬስ አድርጎ መስራት ያስፈልጋል። ምክንያቱም ጤና ጣቢያ ነው መወለድ ያለበት። አብዛኞቹ የት መወለድ እንዳለበት ማያውቁ ብዙ ማህበረሰቦች አሉ እና ጤና ጣቢያ ላይ ልጁ ሲወለድ ይህንን ነገር ማግኘት አለበት ይህን ክትባት። ምክንያቱም ዋናው ጎሉ ደግሞ ሄፓታይተስ ቢ ወደ ዜሮ ማምጣት ነው ስፕሪድ እንዳያደርግ እና ከተሰራበት ክትባት ካገኘ የመከላከል እድል ስላለው ይህንን በትኩረት ማሰብና እንደ ካምፔንም አዌርነስ ፈጥሮ መንቀሳቀስ ያስፈልጋል። ኤችአይቪ ያለበት ሰው ሌላ በሽታ ተጓዳኝ በሽታዎች ሲኖሩት አቅሙ ይዳከማል ይባላል እና የሄፓታይተስ በሽታ ልክ እንደ ኤችአይቪ በሽታ ተጓዳኝ በሽታዎች አቅሙን ያመናምኑታል። ለምሳሌ አሁን ስኳር በሽታ ወይም ደግሞ ላይክ ካንሰር የደም ካንሰርን ጨምሮ ለምሳሌ አሁን የደም ካንሰር ደግ በሽታ ነው ይባላል። ምክንያቱም ረጅም ጊዜ ጸጥ ብሎ ስለሚያኖር ሌላ ተጓዳኝ በሽታ ከሌለ በስተቀር። ጉበት ጋር ስንመጣስ እንዴት ነው? እነዚህ ነገሮች ታካሚውን በለጠ ኮምፕሊኬሽን የሚዳርጉ ናቸው። ላይክ ህክምና ልክ አንድ ኖርማል ሰው ሄፓታይተስ ቢ ይዞት የሚደረገው ህክምናና ያ ኖርማል ሰው ደግሞ ተጨማሪ ክሮኒክ ኢልነስ ኖሮት ስር የሰደደ በሽታ ልክ እንደ ስኳር ካንሰር ኖሮት ተጨማሪ ሄፓታይተስ ቢ ሲመጣ የሚደረገው ህክምና የተለያዩ ናቸው። ምክንያቱም ካንሰርን ለይተን ካየ ነው ካንሰር ያለበት ሰው ሲታከም ምንሰጠው መድኃኒት አለ። ያ መድኃኒት ሰውነትን ይጎዳል፣ ኢሚኒቲን ይቀንሰዋል። ኢሚኒቲያችን ሲቀንሰው ሄፓታይተስ ቢ ደግሞ ሰውነቱ ገብቶ ቶሎ ሪፕሊኬት የሚያደርግ ነው። ስለዚህ ሪፕሊኬት አድርጎ ወደ ጉበት ደርሶ ጉበትን ወደ ከፋ ደረጃ የማድረስ እድሉ ከፍተኛ ነው።
ስለዚህ ሁለቱ በያዘው ሰዓት ያ ሰውዬ የሚደረግለት ህክምና ለየት ያለ ነው፣ ስፔሻል ኬዝ ነው ማለት ነው። ስለዚህ ለዛ ሰውዬ ሄፓታይተስ ቢ ለይቶ ማከምና ካንሰሩን ከዛ በኋላ ማከም አስፈላጊ ነው ማለት ነው። ስኳር ያለበትም ከሆነ ለኮምፕሊኬሽን ይዳርገዋል። ምክንያቱም ስኳር መጠን የሚቆጣጠርልን ጉበታችን ነው አንድ አካል። ሄፓታይተስ ቢ በሚመጣ ሰዓት የስኳር መጠን ለመቆጣጠር ከፍተኛ ችግር ውስጥ ይገባል እና ሄፓታይተስ ቢ ከሌሎች በሽታዎች ጋር ኢቨን ኢንክሉዲንግ HIV ጋር አብሮ ሲመጣ የሚመጣው ኮምፕሊኬሽን ከፍተኛ ነው እና ጥንቃቄ ያስፈልጋል። ህክምናን ቶሎ ማግኘት ያስፈልጋል እነዚህ ሰዎች ላይ። በጣም አመሰግናለሁኝ። ከዛ በተረፈ እንግዲህ ጉበትን የሚጎዱት አንደኞቹ ዋናው ተብሎ ከሚታሰቡት ወይም ደግሞ ከታወቁት ውስጥ አንደኛው መጠጥ ነው። በመጠጥ ብዙ መጠጦችን ስንጠጣ ጉበታችን ይጎዳል። ያ ደግሞ ወደ ካንሰርነትም ይቀየራል እና ከዚህ ጋር ተያይዞ በኃላፊነት መኖር እንድንችል፣ ምክንያቱም በኃላፊነት ቤተሰብ መምራት፣ ልጆች ማሳደግ፣ ሀገርን መምራት ይጠበቅብናል እና መጠጥ ቀነስ እንዲያደርጉ በዚሁ ጠቆም ማድረግ እንፈልጋለን። ምክንያቱም መኖር ይሻላል በመጠጥ ለሰከንድ ከምናገኘው ደስታ ብዬ አስቤ ነው። ይሄንን እንደ ዶክተር የምትመክረው ነገር ካለ? አንተ መቼም አትጠጣም አይደል ዶክተር? ባል ሲሆን ይሄንንም እንደው እንደ ቀልድ ባናየው ስንጠጣ እንደ ልባችን በቃ ደረቁንም ውስኪውን ምኑን ስናግበሰብስ እግረ መንገዳችንም ደግሞ እንደው ይሄ በሽታ በከፍተኛ ሁኔታ የሚያጠቃን በዚህም መንገድ እንደሆነ እንድታውቁ ያስፈልጋል። አንድ ለማለት የምፈልገው ሌላ ደግሞ የኤችአይቪ መተላለፊያው የግብረ ስጋ ግንኙነት ሲባል እንግዲህ ኮንዶምም ምንም ተጠቅሞ ሰው ደህና መሆን ይችል ነበረ ማለት ራሱን እንደው ይቀነስ ያደርግ ነበረ። ይሄኛው ደግሞ ኮንዶም ተጠቀምክም ኮንዶም አልተጠቀምክም ኤኒሃው በላቡም በሙሉም የሚነካካ ከሆነ በጣም አደገኛ ነው ማለት ነውና ይሄንንም አንድ እንደ ታሳቢነት የምትመክረው ነገር ካለ ከወጣቶች ጋር ከአዛውንቶች ጋር ከተያዙም ካልተያዙም ሰዎች ጋር ተያይዞ እንደ ሐኪም የምትመክረው ነገር ካለ መክረህን ዲስከሽን እናቆማለን ለዛሬ ማለት ነው። ሰዎች የምትጠይቁኝ ኤኒ ጥያቄዎች ሲኖሩ ዛሬ ዶክተር አማኑኤል ጋር ካደረግነው ውይይት ጥያቄያችሁን ይዤ እንደገና ደግሞ ምላሹን ቢሮ ድረስ ሄጄ እመልሳለሁ ማለት ነው። አመሰግናለሁ። መልካም እንግዲህ ቅድም ብዙ ብለናል። በጣም ተላላፊ ነው። ለማንኛውም ነገር መጀመሪያ ራስን ማወቅ ነው ያለብን። ስለዚህ ተመርምሮ ማወቅ የግድ ይለናል፣ ማወቅ አለብን። ከዛ በኋላ ነው ለሌሎች ጥንቃቄ ማድረግ ያለብን። ስለዚህ ምርመሮቹ አቬለብል ናቸው። ምርመራ ከተደረገ በኋላ ራሳችንን አውቀን ይህን ነገር ካለ ክትባት ስላለ ክትባቱን መውሰድና ሄፓታይተስ ኤ እና ቢ ክትባት አላቸው። ሄፓታይተስ ኤ እና ቢ ክትባቱን ወስደን መኖር እንችላለን። ሌሎቹን ግን ከህክምና በኋላ ነው ራሳችን ተጠንቅቀን ከህክምና በኋላ ነው ለሌሎቹ ጥንቃቄ እንዲያደርጉ ማድረግ ያለብን። ስለዚህ ተላላፊ ስለሆነ እርግጠኛ ተላላፊ በሆነበት መንገድ ላይ ሴክሹዋል ኢንተርኮርስ ሌሎቹ ስላሉ እነዛ ላይ ጥንቃቄ ማድረግ አለብን። ክትባት መውሰድ፣ መልቲፕል ሴክሹዋል ፓርትነር አለመኖር፣ ከአንድ ጓደኛ በተጨማሪ ሌሎች ጓደኞች ካሉን ጾታዊ ግንኙነት የምናደርጋቸው እነዛ ጋር ጥንቃቄ ማድረግ አለብን። በጣም ይገርማል እውነት። እግዚአብሔርም እኮ ወዶ አይደለም አንድ ለአንድ እንድንጸና ያለው። እውነቴን ነው የምልህና ከአንድ በላይ የሆነ የጓደኛ ሲኖረን ብለህ ስትል ኢኮኖሚካልም አይደለም፣ ለጤናም ጥሩ አይደለም፣ ቤተሰብንም በብዙ መልኩ ይጎዳል። ኤኒሃው እሱን ለሌላ ጊዜ እንተውና ሰዎችዬ የኔ መቤቶች የኔ ጌቶች እንግዲህ ዶክተር አማኑኤል በጣም ብዙ ትምህርት እንደሰጠን ለእኔ ብዙ ስለተማርኩኝ ለእናንተም እንደሰጠ አምናለሁኝ። እንግዲህ መተላለፊያ መንገዶቹን በደንብ የተገነዘባችሁ ይመስለኛል። ሁለተኛ ነገር ደግሞ እንዴት መከላከል እንደምንችል መድኃኒት ያላቸው መድኃኒት የሌላቸው እንዳሉም እንደዚሁ ተገንዝበናል። ገዳይ በሽታ ስለመሆኑም ተረድተናል። ብዙ ግንዛቤ ማስጨበጫዎች ስላልተሰሩ ብዙ ግንዛቤ ማስጨበጫ ፕሮግራሞች በግልም በመንግስትም እንደዚሁ
እንዲሰራ አሳስበናል። ራሳችንም ደግሞ ከመጠጥ ቆጠብ በማለት እንደገና ደግሞ በጣም ብዙ ጓደኞች እንዳያስፈልጉን በአንድ በመወሰንም ከዚህ በሽታ መዳን እንደምንችል በሽታውን መተላለፊያ መንገድ መቀነስ እንደምንችል ከዶክተር አማኑኤል ተምረናል ማለት ነው። እኔም ብዙ ተምሬያለሁኝ። በጣም አመሰግናለሁ ዶክተር አማኑኤል። እንግዲህ እናንተንም ስለተከታተላችሁን አመሰግናለሁኝ። ይሄንን ፕሮግራም ያዘጋጀሁት የበሽታውን አደገኝነት በመረዳት እናንተ እንዴት ነው የተወሰነ ትምህርት አግኝታችሁ ራሳችሁን እንድትጠብቁ በማለት ነው። ኤኒ ጥያቄዎች የትኛውም አይነት ጥያቄዎች ሲኖሯችሁ ከታች ባለው ቁጥሮች በመደወል በአድራሻዎቻችን በመምጣት የምትጠይቁትን የትኞቹንም ጥያቄዎች ለመመለስ ፈቃደኞች ነን ማለት ነው። በፌስቡክ ፔጆቻችንም ሊሆን ይችላል። እኛን ልታገኙን በሚገባችሁ መንገዶች ሁሉ ብትጠይቁን በነፃ ጥያቄዎቻችሁን መመለስ እንችላለን ለማለት ፈልጋለሁ። እግዚአብሔር አምላክ ይጠብቀን። ሁላችንንም ተባረኩ።